ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ ስለ ዝንጅብል ዘይት አስገራሚ ጥቅሞች ምናወራ ይሆናል። እንግዲህ እናንተም ደግሞ የምለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁ እንዲሁም ኮሜንት መጻፋችሁ እንዳትዘነጉላለሁ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። የዝንጅብል ዘይት በአመታት ውስጥ ከፍተኛ ተወዳጅነት ያተረፈ አስፈላጊ ዘይት ነው። የአስፈላጊ ዘይት የሚወጣው ከዝንጅብል ተክል ስር ነው። ዘይቱ በቅመም ሙቀት ባለውና በሚያነቃቃ መዓዛው የሚታወቅ ሲሆን በርካታ የጤና ጥቅሞችንም ይሰጣል። ነገር ግን ይህንን አስፈላጊ ዘይት ለቆዳ እንክብካቤ መጠቀም እንደምትችሉ ማወቅ ይኖርባችኋል። የዝንጅብል ዘይት ለቆዳ በተለያዩ መንገዶች የሚጠቅሙ የጸረ ባክቴሪያዎችና የመድኃኒት ባህሪያት ያሉት ሲሆን ዛሬ የዝንጅብል ዘይት ለቆዳ ምን ያህል ጥሩ ንጥረ ነገር እንደሆነ እና የቆዳችን ጤንነት እንዴት እንደሚጠቅም እንነጋገራለን። በጸረ ብግነትና በጸረ ኦክሲደንት ባህሪያቱ ምክንያት የዝንጅብል ዘይት ለቆዳ ጠቃሚ ነው። ለብዙ ዓመታት የተለያዩ የቆዳ ችግሮች ለማከም ጥቅም ላይ የዋለና በጸረ ብግነት ባህሪው ምክንያት ብጉር፣ የቆዳ መቆጣትና መቅላት ሊቀንስ የሚያስችል አቅም ያለው ተክል ነው። የዝንጅብል ዘይት ለቆዳ ጤንነት ከቆዳ መወጠር ጀምሮ እስከ አንዳንድ የቆዳ ኢንፌክሽኖችና እንደ መጨማደድ፣ ሴሉላይትስ እና የህመም ማስታገሻ ያሉ ችግሮች ለመፍታት የሚያስችሉ ብዙ ጥቅሞች አሉት። የምግብ መፈጨትና ሰውነትን የማጠንከር ባህሪያቱ ታዋቂ ቢሆንም በቆዳ እንክብካቤ ውስጥ እጅግ ጠቃሚ የሚያደርገው ግን ተፈጥሯዊ ጸረ ብግነት ኃይሉ ነው። ዝንጅብል የቆዳ ሸካራነትን ለማስተካከል እጅግ በጣም ሰፊ ጥቅም ያለውና ተፈጥሯዊ ተኮር ለሆነ የውበት አጠባበቅ ዘይቤ በትክክል የሚስማማ ተክል ነው። የዝንጅብል ጸረ ብግነት፣ ጸረ ኦክሲደንትና ቆዳ የማጠንከር ችሎታዎቹ በዋነኝነት ከጂንጀሮልስ እና ሹጋኦልስ የሚባሉ እነዚህ ሁለት ኃይለኞች ፊኖሊክ ውህዶች የተገኙ ናቸው። በተጨማሪም ጸረ ተዋሲያን ችሎታ ያላቸው አስፈላጊ ዘይቶች እንዲሁም የህዋሳት እድሳትን የሚያበረታቱ ማዕድናትና ኢንዛይሞችን ይዟል። እነዚህ ንቁ ንጥረ ነገሮች ቆዳን ለማረጋገጥ፣ ጥቃቅን የደም ዝውውርን ለማንቃትና ለእድሜ መግፋት ዋና መንስኤ የሆኑትን ፍሪ ራዲካልስን ህዋሳትን ለመጠበቅ ተቀናጅተው ይሰራሉ። ዝንጅብል ለቆዳ ለፀጉር የሚሆን ውድ ሀብት ሲሆን ከፊት በተጨማሪም ለራስ ቆዳ እውቅና ያለው የተፈጥሮ መድኃኒት ነው። የደም ዝውውርንም ያነቃል፣ የፀጉር ፋይበርንም ያጠነክራል፣ እንዲሁም ፎሮፎርና የፀጉር መርገፍንም ለመቀነስ ይረዳል። ጆጆባ ወይም ጥቁር አዝሙድ ዘይት ከመሳሰሉ ተስማሚ አትክልት ዘይቶች ጋር ሲደባለቁ ደግሞ የተሞላ ሚዛናዊና ጥሩ የሚባል የፀጉር ህክምና ይሰጠናል ማለት ነው። እንግዲህ ከዝንጅብል መሰረታዊ የጤና ጥቅሞቹ ይህንን ያህል ካልን በመቀጠል ደግሞ ለቆዳችን የሚሰጠንን 6 ታላላቅ የዝንጅብል ጥቅሞችን ደግሞ አንድ ሁለት እያልን እየዘረዘርን እንመለከታለን። ለምሳሌ አንደኛው እብጠትን እንዲሁም ቀላ ያለንና የተበሳጨ ቆዳን ለማረጋገጥ ይረዳል። ዝንጅብል ቀላ ያለ ስሜታዊ ወይም ምቾት የጎደለው ቆዳን ለማረጋገጥ የሚረዱ ኃይለኛ ጸረ ብግነትና እንደ ጂንጀሮልስ ያሉ ንቁ ንጥረ ነገሮችን ይዟል። የሚሰራው ፕሮኢንፍላማቶሪ ሳይቶካይንስ የተባሉትን ንጥረ ነገሮችን ምርት በመቀነስ ሲሆን በተመሳሳይ ጊዜ ደግሞ የቆዳን መከላከለኛ አጥር በማጠንከር ቆዳ ለረጅም ጊዜ ጤናማ፣ ለስለስና ጠንካራ ሆኖ እንዲቆይ ይረዳል። እንዲሁም ደግሞ ይህ ተክል ለብጉር፣ ለሮሳሲያ ወይም ለቅዝቃዜ፣ ለብክለት እና ለፀሐይ ለመሳሰሉት ውጫዊ ጉዳቶች የተጋለጠ ቆዳ ተመራጭ ነው። ሁለተኛው ብጉርንና የቆዳ ጉድለቶችን ይዋጋል። ዝንጅብል በውስጡ ባለው ጸረ ባክቴሪያዎችን የማጣራትን ባህሪያት ምክንያት የቆዳ ጉድለቶችን በመዋጋት ረገድ እጅግ ጠቃሚ አጋር ነው። በተለይ ሆርሞን ሚዛኑን የጠበቀ ባልሆነ ቆዳ ላይ ለሚከሰት ብጉር ጠቃሚ ሆነው የባክቴሪያ መስፋፋት ለመዋጋት ይረዳል። ለዚህ ነው የቆዳ ነጠብጣቦች ለመቀነስ፣ የቆዳ ቀለምን ለማስተካከልና የብጉር ጠባሳ ስጋትን ለመገደብ የዝንጅብል ስር እጅግ በጣም ጠቃሚ ነው ማለት ነው። ሶስተኛው የቆዳ እርጅናን ይከላከላል። ዝንጅብል በአንቲኦክሲደንት የበለጸገ ሲሆን ከነዚህ ኦክሲደንት መካከል ጂንጀሮልስ እና ሹጋኦል ይገኙበታል። እነዚህም ያለ ጊዜው ለሚመጣ የቆዳ እርጅና መንስኤ የሆኑትን ፍሪ ራዲካልስ ገለልተኛ ለማድረግ ይረዳሉ። የቆዳን ተፈጥሯዊ መከላከል አቅም በማጠንከር ለስላሴ ይዞ እንዲቆይ፣ የቆዳ መሸብሸብ በመከላከልና ከሰዎች ጥቃት ለመጠበቅ ይረዳል። እንደ ቫይታሚን ሲ እና ሃይሎኒክ አሲድ ካሉ ንቁ ንጥረ ነገሮች ጋር ሲደባለቅ ጥንካሬ፣ የቆዳ መሰብሰብና ለስላሴን ለመመለስ የሚረዳ ኃይለኛ ጸረ እርጅና ቆዳን ለመፍጠር ይረዳናል ማለት ነው። አራተኛው የደም ዝውውርን ያነቃቃል። ዝንጅብል በውስጡ ባለው የማሞቅ ባህሪያት ምክንያት የደም ዝውውርን ያነቃቃል። ይህ ማነቃቃት ኦክሲጅንን እና የምግብ ንጥረ ነገሮችን ወደ ቆዳ ሴሎች በተሻለ ሁኔታ እንዲደርሱ ያደርጋል። ይህም ቆዳን እንዲበራና በግልጽ እንዲነቃቃ አስተዋጽኦ ያደርጋል። በድካም ወይም በኦክሲጅን እጥረት ምክንያት የሚመጣ ጉዳት ወቅትም
የሚያበራና የጠነከረ ቆዳ እንዲኖር ያደርጋል። ዝንጅብል ለሚያብረቀርቅ ቆዳ የዕለት ተዕለት እንክብካቤ ዋናው ንጥረ ነገር እንዲሆን ያደረገው ይህ ባህሪው ነው። እንዲሁም ከቀን ወደ ቀን ለቆዳ የንጽህናና አዲስነት ጉልበት የሚሰጥ ተክል እየሆነ መጥቷል። አምስተኛው የቆዳ ቀለም ያስተካክላል፣ እንዲሁም ጠባሳዎችንም ይቀንሳል። ዝንጅብል በተፈጥሯዊ የቆዳ ማብራት ባህሪው የሚታወቅና ከመጠን በላይ ሜላኒን እንዲመረት የሚያደርጉ አንዳንድ ኢንዛይሞችንም በመግታት የጠቆሩ ነጠብጣቦችን ለመቀነስና የቆዳ ቀለም ለማስተካከል ይረዳል። በተለይም በብጉር ጠባሳ ወይም በቆዳ ላይ ባሉ ያልተስተካከሉ ነገሮች ለተጎዳ ቆዳ ተስማሚ ነው። በተጨማሪም እርምጃ ለመውሰድ የብጉር መከላከያ ሕክምናዎች ዝንጅብል ከሌሎቹ ኃይለኛ የእጽዋት ንጥረ ነገሮች ጋር በማጣመር የተስተካከለ ንጹህና የሚያበራ ቆዳ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ስድስተኛው የሰውነት ብሩህነትና ጥንካሬን ይመልሳል። በውስጡ ባለው ኃይለኛ ጸረ ኦክሲደንትና በተፈጥሯዊ የማሞቅ ኃይሉ ምክንያት ከዝንጅብል የሰውነት ቲሾዎች ያጠነክራል፣ የቆዳ መሸፈኛን ያጠብቃል፣ እንዲሁም ለቆዳ የመለጠጥ ችሎታ ወሳኝ የሆነው ኮላጅን ምርትን ያነቃቃል። እንዲሁም የቆዳ መላላጥን ለመከላከል ይረዳናል። የእርጅና ምልክቶች ለመቀነስም ይረዳናል። እንደ ጸረ እርጅና እርጥበት ዘይት ወይም የፊት ሴረም ባሉ ተስማሚ የቆዳ እንክብካቤ ምርቶች ውስጥ ሴክታት ለቆዳ የእውነተኛ ወጣትነት አበረታታች፣ ተፈጥሯዊና ለስሱ ቆዳ ተስማሚ ይሆናል። ሆርሞናል አክኔ ብዙ ሴቶችን በሁሉም እድሜ ያጠቃል። በዋነኝነት የሚከሰተው ከአንድሮጅን ሃርሞኖች አለመመጣጠን ሲሆን ይህም የቅባት ምርትን ያሳንሳል፣ ቀዳዳዎችን ይዘጋል እና ብዙውን ጊዜ በፊት የታችኛው ክፍል ላይ ወይም አገጭ፣ መንጋጋ፣ አንገት ላይ የሚገኙ ጥልቅና ያበጡ የብጉር እንዲወጡ ያደርጋል። ይህ በአይነቱ ብጉር ዘላቂና አንዳንድ ጊዜ ህመም አለው። እንዲሁም በጭንቀት፣ በወር አበባ ዑደት ወይም ባላነሰ በሌላው አመጋገብ ሊባባስ ይችላል። ዝንጅብል የቆዳ መቆጣት፣ እብጠት የሚያስታግሱ ባክቴሪያዎችን የሚከላከሉና ቆዳውን የሚያስተካክሉ ባህሪያት ስላሉት ከሆርሞን ለውጥ የሚመጣን የቆዳ ሽፍታ ለማረጋጋት ይረዳል። እብጠትን ያበርዳል፣ ቀዳዳዎችን ያጸዳል፣ የደም ዝውውርን ያነቃቃል፣ እንዲሁም የህዋሳት እድሳትን ይደግፋል። ስለዚህ ምልክቱ በወጣበት ቆዳ ላይ ብቻ በተገቢ ሁኔታ መጠቀም ውጤቱን ይጨምራል። ዝንጅብል ለቆዳ ያለው ጥቅም የሚታወቀው በጸረ ብግነት፣ በጸረ ኦክሲደንትና በማጠንከር ባህሪያቱ ሲሆን በጂንጀርስ እና ሾጋአልስ የበለጸገው ዝንጅብል የሴል እድሳት የሚያበረታቱና ቆዳውን ከውጫዊ ጉዳቶች የሚከላከሉ ንቁ ንጥረ ነገሮችን ይዟል። ዝንጅብል እንደ የፊት ማስክ፣ ክሬም፣ ጄል ወይም ዝንጅብል ኢሴንሻል ዘይት በመጠቀም የምትችሉና በውበት እንክብካቤ ውስጥ ሲካተትም ቆዳችሁን ለማንጻት ለማጥበቅ ፍጹም የሆነ እንደ ለስላሳ ተፈጥሯዊ ገላጭ ሆኖ ያገለግላል። በቤት ውስጥ በሚዘጋጁ ሆነ በጥንቃቄ በተዘጋጁ የውበት ምርቶች ላይ በጥሩ ሁኔታ ይሰራል። ዝንጅብል ለብጉር ተጋላጭ ለሆነ ቆዳ እውነተኛ አጋር ነው። ለጸረ ባህሪያቱ ምስጋና ይግባውና ጉለቶቹን ለመቀነስ መቅላትን ለማረጋጋትና የመቆጣት አደጋን ለመገደብም ይረዳል። ዝንጅብልና ጸጉር በጣም የሚያምር ጥምረት ይፈጥራሉ። የራስ ቆዳን በማጠንከር እንደ የጸጉር ቶኒክ ወይም የራስ ቅል ጭንብል ሲጠቀሙበት ሁለቱንም ቆዳንና ጸጉርን ያጠነክራል። ስለዚህም የዝንጅብል አስፈላጊ ዘይት ለዚህ ዓላማ ተስማሚ ነው ማለት ነው። ይህ ጸረ ብግነት፣ ጸረ ባክቴሪያ እና ጸረ ኦክሲደንት ባህሪያት ያለው የመድኃኒት ተክል በቀጥታ በቆዳ ብሩህነት፣ ጥንካሬውና ለውጫዊ ጥቃቶች የሚያሳየው መቋቋም ላይ የሚሰራ ነው። በጂንጀሮልስ፣ ሾጋኦል እና እንደ አስፈላጊ ዘይት ያሉ ተለዋዋጭ ውህዶች የበለጸገ ዝንጅብል ጥቃትን፣ የደም ዝውውርን ለማነቃቃት፣ መቅላትን ለመቀነስ፣ የቆዳ ጉለቶችን ለማጥፋትና ቆዳን ከፍሪ ራዲካልስ ለመከላከል የሚያስችል ተክል በተቀመሩ ፎርሙላዎች ጥቅም ላይ ሲውል ለስሜታዊ ደብዛዛ ወይም እርጅና ለገጠመው ቆዳ ሁሉ ጠቃሚ አጋር ይሆናል። እንዲሁም የዝንጅብል ስር በተለይ ለገጠመው ቆዳ ሁሉ ጠቃሚ አጋር ይሆናል። እንዲሁም የዝንጅብል ስር በተለይ ከቆዳ ጥገና በኋላ ማቅለሽለሽ፣ የምግብ ፍላጎት ማጣትና ማስታወክን ለማከም በመላው ዓለም ጥቅም ላይ የሚውል ተክል ነው። በተጨማሪም በካንሰር ሕክምና ምክንያት የሚመጣ ማቅለሽለሽ፣ የሆድ ቁርጠት፣ የሆድ መረበሽ፣ ጋዝ፣ እንቅስቃሴ ሲታመምና የጠዋት ህመም ሲከሰትባቸው እነዚህን ለማከም ውጤታማ የሆነ ተክል ነው ማለት ነው። እንግዲህ ውድ ተመልካቾቼ ስለ ዝንጅብል ጥቅም ጥሩ ግንዛቤና አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት ከወሰዳችሁበት እንዲሁም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ፣ የተሰማችሁን ደግሞ ኮሜንት ማድረጋችሁ እንዳትረሱ። ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እስክንገናኝ መልካም ጊዜ ይሆንላችሁ።